በሐዋሳው የወጣቶች የፕሪሚየር ሊግ ውድድር ላይ ምን እየተካሄደ ነው? ሰላም ጤና ይስጥልን። ከስፖርት ባሻገር የዩቲዩብ ቻናል ቤተሰቦች ዛሬ የምንነጋገረው ስለ ነገው የኢትዮጵያ እግር ኳስ ተስፋዎች ማለትም ከ20 ዓመት በታች የወጣቶች ፕሪሚየር ሊግ ማጠቃለያ ውድድር ነው። ውድድሩ እሁድ ዕለት በሐዋሳ አርቲፊሻል ሜዳ በይፋ ተጀምሯል። ነገር ግን ዛሬ የምንነግራችሁ ስለ ታዳጊዎቹ አስደናቂ ብቃት ሳይሆን ከሜዳ ባሻገር ስለተፈጸመውና የውድድሩን ፍትሐዊነት ጥያቄ ውስጥ ስለከተተው አስገራሚ ክስተት ነው። በማጣሪያው ያልተሳተፉ የአዲስ አበባ ሊግ ክለቦች እንዴት በአንድ ሌሊት ወደ ፕሪሚየር ሊጉ ማጠቃለያ መጡ? የበላይ አካልስ ማን ነው? ዛሬ ይህንን ጉዳይ ከውጤት ባሻገር በስፖርታዊ ጋዜጠኝነት መነጽር እንተነትነዋለን። አብራችሁን ቆዩ። መላኩ ወልደ ሰንበት ነኝ። ውድ የስፖርት ቤተሰቦች ነገሩ የተጀመረው ቅዳሜ ዕለት በሐዋሳ ሀሩኒ አበሩስ ሆቴል በተደረገ የዕጣ ማውጣት ስነ ስርዓት ላይ ነው። ቀደም ሲል ፌዴሬሽኑ በይፋ እንዳስታወቀው በማጣሪያው ከየምድባቸው ከ1 እስከ 5 የወጡ 10 ጠንካራ ቡድኖች በሁለት ምድብ ተከፍለው ይጫወታሉ ተብሎ ነበር። ክለቦችም በዚህ መሰረት ተዘጋጅተው መጡ። ነገር ግን ስብሰባው ላይ ፌዴሬሽኑ ሳይታሰብ ሕጉን ቀይሮ ውድድሩ በ12 ቡድኖች በ3 ምድብ ይሆናል አለ። እንግዲህ ትልቁ ጥያቄ የሚነሳው እዚህ ጋር ነው። የተጨመሩት አቃቂ ቃሊቲና ሆሊ ቪዥን በፕሪሚየር ሊጉ ማጣሪያ ላይ ፈጽሞ አልተሳተፉም። ይባስ ብሎ የፕሪሚየር ሊግ ቡድንም አይደሉም፣ የአዲስ አበባ ሊግ ተወዳዳሪዎች ናቸው። እኛ በስፍራው ተገኝተን ያነጋገርናቸው አሰልጣኞችና የክለብ ኃላፊዎች በከፍተኛ ቁጭት ውስጥ ሆነው ይህ ለክለቦች ልፋትና ለውድድሩ ጥራት ቦታ አለመስጠት ነው ብለውናል። ይበልጥ አሳዛኙ ነገር ይህ ለምን ሆነ ተብሎ የተጠየቁት የፌዴሬሽኑ የውድድር ዳይሬክተር አቶ ከበደ ወርቁ የሰጡት ምላሽ ነው። ይህ ከኛ አቅም በላይ ነው፣ የበላይ ትዕዛዝ ነው ብለዋል። ለመሆኑ በስፖርቱ መዋቅር ውስጥ ከሕግና ደንብ በላይ የሆነው የፌዴሬሽኑ አሰራር የሚቀይረው የበላይ አካል ማን ነው? ይሄ ጥያቄ የስፖርቱን መዋቅር ምን ያህል በጣልቃ ገብነት እየፈረሰ እንደሆነ ያሳያል። እግር ኳስ ግን ፍትሐዊነትን ይወዳል። እሁድ ዕለት በመክፈቻው ጨዋታ የሆነው ነገር ለዚህ ትልቅ ማረጋገጫ ነው። ያለማጣሪያ በአቋራጭና በበላይ ትዕዛዝ እንዲገባ የተደረገው አቃቂ ቃሊቲ ክፍለ ከተማ እሁድ ዕለት ከመቻል ጋር ተጫውቶ ነበር። ውጤቱ ምን ሆነ መሰላችሁ? መቻል 6-0 በሆነ እጅግ ሰፊ ውጤት አቃቂ ቃሊቲን ቀጥቶታል። ይህ ውጤት ምን ያስተምረናል? በሜዳ ላይ በልፋትና በጥራት ሳይለፉ በደብዳቤና በትዕዛዝ የሚመጡ ቡድኖች የውድድሩን ጥራት እንደሚያጠፉት ማሳያ ነው። መቻል 6 ጎል አግብቶ ማሸነፉ መልካም ቢሆንም ለማጠቃለያ ውድድር የሚመጥን ፉክክር ግን አልታየበትም። በአንጻሩ በማጣሪያው ያለፉት የኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ ያደረጉት ጨዋታ 1-1 ቢጠናቀቅም በሜዳ ላይ የታየው ታክቲካዊ ፉክክር እጅግ ጠንካራና ማራኪ ነበር። ይሄ ነው እንግዲህ በጥራትና በአቋራጭ መካከል ያለው ልዩነት። አዲስ ገቢው ሆሊ ቪዥን ከሸገር ከተማ እንዲሁም ወላይታ ዲቻ ከሲዳማ ቡና ይጫወታሉ። ውድ የስፖርት ቤተሰቦች የታዳጊና ወጣቶች ውድድር የወደፊት እግር ኳሳችንን የምንገነባበት መሰረት መሆን ሲገባው እንዲህ አይነት የበላይ ትዕዛዝ የሚባሉ ጣልቃ ገብነቶች ውድድሩን ሲያበላሹት ማየት ያሳዝናል። ለመሆኑ 90 ደቂቃው በአቃቂ ቃሊቲ ላይ የወሰነው የ6-0 ፍርድ ተገቢ ነው ወይስ አይደለም? ፌዴሬሽኑስ ከተጠያቂነት ያመልጣልን? እናንተ በዚህ አዲስ አሰራርና በአቶ ከበደ ወርቁ ምላሽ ላይ ምን ትላላችሁ? ሀሳባችሁን በኮሜንት ላይ አጋሩን። ቪዲዮውን ላይክና ሼር ማድረጋችሁን ቻናላችንንም ሰብስክራይብ ማድረጋችሁን እንዳትረሱ። ስፖርታዊ ሰላም ለሁላችሁን ይሁን የምላችሁ መላኩ ወልደ ሰንበት ነኝ። አበቃው።